በ2018 ሞዴል ኤግዛም ለስድስተኛ ክፍል ተፈታኝ ተማሪዎችን የወጡ ጥያቄዎችን ስንሰራ ነበረ ማለት ነው። ዛሬም ክፍል 6 ከነዛ ጥያቄዎች ውስጥ አንዱ ነው ማለት ነው። ስለዚህ ብላክ ቦርዳችን ላይ ያለው ጥያቄ እንደምታዩት ልክ እንደዚህ ይዘት ያለው ትምህርት የምትማሩ በየትኛውም በኢትዮጵያ ክልል ላይ ያላችሁ ወላጆች ካላችሁ እንዲሁም ደግሞ ተማሪዎች ካላችሁ ማለት ነው ይሄንን ቪዲዮ እስከ መጨረሻው ድረስ በደንብ ይዩት። ከዛ በኋላ ደግሞ እናንተን ብትሞክሩ ሂሳብ ትምህርት በቀላሉ መማር እንዲሁም ደግሞ መገንዘብ ትችላላችሁ። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ጥያቄያችን እነሳለን። ጥያቄያችሁ የሚያዛችሁ ምንድነው? 0.84% ወይም ደግሞ ከሚከተሉት ውስጥ ከ0.84% ጋራ እኩል የሆነው ከነዚህ ምርጫ ውስጥ የትኛው ነው? ጥያቄ የተጠየቀን ማለት ነው። ስለዚህ ይህንን ጥያቄ ደግሞ ለመጠየቅ የግዴታ ደግሞ የተሰጠንን ጥያቄ ወይም ፐርሰንቱ ወደ ክፍልፋይ ካልሆነም ደግሞ ወደ አስርዮሻዊ ቁጥር የግድ ልትቀይሩት ይገባል ማለት ነው። ስለዚህ ጥያቄያችን ከመስራታችን በፊት ግን አንድ ነገር ላስታውሳችሁ፣ የግድ ደግሞ ልታውቁት የሚገባ ሁልጊዜ 1% ከአንድ መቶኛ ወይም ደግሞ ከ0.01 ጋራ እኩል መሆኑን በዚህ አጋጣሚ የግድ ልታውቁት ይገባል ማለት ነው። ስለዚህ ጥያቄያችን አብረን እንስራው። የተሰጠን ጥያቄ 0.84% እኩል ይሆናል። እንግዲህ እዚህ ጋር እንደምታዩት 0.84% ማለት ምን ማለት ነው? 0.84 ሲባዛ በፐርሰንት ወይም በ1% እንደማለት ነው። እንግዲህ 1% የምትለዋን የግዴታ አንድ መቶኛ መጠቀማችን አይቀርም ማለት ነው። ስለዚህ እሱ ደግሞ ለግድ ልታውቁት ይገባል። እንግዲህ እዚህ ከደረሳችሁ በኋላ ይሄኛውን እዚህ ጋር የምታዩትን አስርዮሻዊ ነጥብና ሌላኛው ደግሞ ፐርሰንት አላችሁ። ስለዚህ ምን እናደርጋለን? እኩል ይሆናል ይሄንን 0.84 የሚለውን አስርዮሻዊ ቁጥር የግድ ወደ ክፍልፋይ ቀይሩት። ይህንን አካሄድ ብትጠቀሙ በጣም ይጠቅማችኋል። ስለዚህ 0.84 የሚለውን 84 እንልና ታታችሁ ደግሞ ከአስርዮሽ ነጥቡ በስተቀኝ በኩል ያሉ የቁጥሮች ብዛት 2 ስለሆኑ ይህንን መቶኛ እንላለን። እዚህ ይህንን ሲባዛ 1% ይላል። ስለዚህ 1% ማለት ደግሞ አንድ መቶኛ መጠቀም አለባችሁ። ስለዚህ ይችን በአንድ መቶኛ ልናባዛው ይገባል ማለት ነው። እንግዲህ ሁለት ክፍልፋዮች ናቸው እዚህ ጋር እንደምታዩቸው ማለት ነው። ሁለት ክፍልፋይ ናቸው። አንደኛው 84 መቶኛ፣ ሁለተኛው ደግሞ 1 መቶኛ። ሁለት ክፍልፋዮችን ደግሞ በመታባዙበት ሰዓት ላዕሉ ከላዕሉ ጋር የምናባዛው ያ ማለት 1 ሲባዛ በ84 ነው የሚሆነው ማለት ነው። ታቱ ጋር ደግሞ ስትመጡ 100 ሲባዛ በ100 10,000 ነው የሚሆነው። ስለዚህ 84 10 ሺኛ ይሆናል ማለት ነው። እንግዲህ ችን ጥያቄ እነዚህ ጋር ያለውን ክፍልፋይ ማለት 0.84% 84 10 ሺኛ ነው። ስለዚህ አሁን ምርጫው ላይ አለ ወይስ የለም የሚለውን እንፈልጋለን። 84 10 ሺኛ የሚል እዚህ ምርጫ ውስጥ ስለሌለ የግዴታ ደግሞ 84% 10 ሺኛ ካደረጋችሁት በኋላ በቀጥታ ወደ ዝቅተኛ ሂሳባዊ ቃል የግድ ልትቀይሩት ይገባል ማለት ነው። ምክንያቱም 84 10 ሺኛ የሚል መልሱን አላገኛችሁትም ወይም ደግሞ ምርጫ ውስጥ የለን። እንግዲህ የ84 እና የ10 ሺህ ትልቁ የጋራ አካፋያቸው የሁለቱንም ማለት ነው ትልቁ የጋራ አካፋይ 4 ትልቁ የጋራ አካፋያቸው። ስለዚህ ምን ማድረግ አለባችሁ? ይችንን ለ4 አካፍላላችሁ 10 ሺህንም ለ4 ግዴታ ልታካፍሉት ይገባል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? 84 ሲካፈል ለ4 እንደገና ደግሞ 10 ሺህ ለስንት ማካፈል ማለት ነው? ለ4 እናካፍላለን። ስለዚህ የዚህ መልስ 21 ስንተኛ ማለት ነው? 2500 ይመጣል። ስለዚህ እዚህ ጋር እንደምታዩት 21 2500ኛ የሚል ምን የለም ምርጫ ውስጥ የለም። እዚህ ጋር እንደምታዩት ምንም ምርጫ ውስጥ የለም። ስለዚህ ቅድም እንደነገርኳችሁ አሁንም ምን አማራጭ አላችሁ ማለት ነው? ይህንን ያገኛችሁትን ይህንን 0.84% የግዴታ ወደ አስርዮሽ ቁጥር
ወይም ደግሞ እንደዚህ በነጥብ ቤት መግለጽ ይጠበቅባችኋል ማለት። ስለዚህ እስካሁን ድረስ በሰራነው ስራ 21 2500ኛ ወይም ደግሞ 84 10,000ኛ የሚል መልስ የላችሁም አይደለም። ስለዚህ እነዚህ ክፍልፋዮች መልስ መሆን አይችሉም ማለት ነው። ስለዚህ ምን ማለት ነው? 84 10,000ኛ ማለት ወደ አስርዮሽ ቁጥር በምትቀይሩበት ሰዓት ሊሆን የሚችለው ስንት ነው ማለት ነው? 0.0084 የግዴታ አካፍላችሁ የምታገኙት ውጤት ስለሆነ ማለት ነው። ስለዚህ እናንተ የቤት ስራ ልስጣችሁ በዚህ አጋጣሚ ማለት ነው 84 10,000ኛ ስታካፍሉት ስንት ይመጣል የሚለውን ለእናንተ ትችላችኋለሁ ማለት ነው። ስለዚህ ልክ እንደዚህ በያላችሁበት ስፍራ ላይ ሆናችሁ እንደነዚህ ያሉ ጥያቄዎችን እናንተ መስራት ትችላላችሁ ማለት ነው። በሂሳብ ትምህርት ጎበዝ ተማሪዎች መሆን ትችላላችሁ ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ለእናንተ ደግሞ ልክ እንደዚህ ጥያቄ ልስጣችሁ፣ ከዛ በኋላ መልሱ ኮሜንት ላይ ብታስቀምጡልን የእናንተን ኮሜንት እናያለን። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ደግሞ እዛ ኮሜንት ላይ አሳውቁኝ። ጥያቄያችሁ ሊሆን የሚችለው ልስጣችሁ እዛው 0.0 ራሱ ነው 8.4% ወደ ምን አስርዮሽ ወደ አስርዮሽ ምን ቀይሩ። ስለዚህ እችን ለእናንተ የምትሆን ጥያቄ ነው ማለት ነው። ስለዚህ ሀሳብ አስተያየታችሁ ኮሜንት አስቀምጡ። እንዲሁም ደግሞ የዚህን ጥያቄ መልሳችሁን ኮሜንት ላይ አሳውቁን። በቀጣይ ክፍል 6 ነበረ፣ ክፍል 7 እንገናኝ። በያላችሁበት መልካም ጊዜ እመኝላችኋለሁ። ቴንክ ዩ